ስፓይደርማን ዓለምን ማዳኑ የመጨረሻ መደበኛ ታዳጊ ወጣት ለመሆን እድል የሚሰጠው መስሎት ነበር። ሁሉንም ነገር ከቀየረው ውጊያም በኋላ ፒተር ፓርከር የሚፈልገው አንድ ነገር ብቻ ነበር። በአውሮፓ አህጉር ውስጥ የተረጋጋ በትምህርት ቤት ጉዞ ማድረግና ለሚወዳት ልጅ የልቡን ለመናገር የሚያስችል ድፍረት ማግኘት። ነገር ግን ሰላሙ ብዙ አልዘለቀም። በአህጉሪቱ ላይ ምስጢራዊ ጥቃቶች መታየት ይጀምራሉ። እንግዳ ፍጥረታትም ከየት መጣችሁ ሳይባሉ ብቅ ይላሉ። እንዲሁም እነዚህ ጥቃቶች ማስቆም የሚችለው እኔ ብቻ ነኝ የሚል አዲስ ኃያል ጀግና ይመጣል። አይረን በሌለበት አጋጣሚ ዓለም የሚቀጥለውን ጠባቂ እየፈለገች ነው። ለፒተር ደግሞ ያ ጫና ከምንጊዜውም በላይ ከባድ ይሆንበታል። ጥያቄውም ጠላትን ማሸነፍ ይችላል ወይ የሚለው ብቻ አይደለም። ይልቁንስ ከሌላ ሰው ጥላ ስር ወጥቶ ዓለማችን የሚያስፈልጋትን ስፓይደርማን መሆን ይችላል ወይ ነው። ነገር ግን ትልቁ ስጋት ሁሉ የሚያያቸው እንግዳ ፍጥረቶች ሳይሆኑ ሰው ሁሉ ለማመን የመረጠው ጀግና ቢሆንስ? በሜክሲኮ ፍተሻ ወቅት ኒክ ፊውሪ እና ማሪያ ሂል በዜንኮ ከተማ ስለደረሰው አደጋ ይመረምራሉ። እዚያም በሚስቴሪዮ እና በኤሌሜንታል መካከል ጦርነት ይካሄዳል። በሌላ በኩል ፒተር ፓርከር በኒውዮርክ ውስጥ ጸጥተኛ ህይወቱን መኖር ቀጥሏል። ከክፍል ጓደኞቹም ጋር ለ2 ሳምንት የሚቆይ ጉዞ ለማድረግ እየተዘጋጀ ነው። በጉዞ ወቅትም ወጣቱ የክፍል ጓደኛውን ኤምጄን ጓደኛ ለማድረግ አቅዷል። ወጣቱ ዕቃውን እያሸገ እያለ አክስቱ ሜይ የአደጋ ጊዜ ካጋጠመው የስፓይደርማን ልብሱን አብሮት እንዲይዝ ልታሳምነው ትሞክራለች። ነገር ግን ፒተር በውጭ ሀገር በሚቆይበት ጊዜ ከሱፐር ሂሮ ስራው እረፍት ለመውሰድ ስለፈለገ ላለመያዝ ይወስናል። ከብዙ ሰዓታትን በረራ በኋላ ፒተር፣ ኔድ እና ሌሎቹ ተማሪዎች ወደ መጀመሪያ መዳረሻቸው ይደርሳሉ። የኢሚግሬሽንም ፍተሻ ሲያልፍ ፒተር ሳጥኑ እንዲከፍት ይደረጋል። በዚያም የስፓይደርማን ልብሱን ካስቀመጠችለት ማስታወሻ ጋር ያገኛታል። እንደ ዕድልም ሆኖ ተቆጣጣሪዋ ወጣቱ ሱፐር ሂሮ ሊሆን ይችላል ብላ አልጠረጠረችው። ፒተርም ያለምንም ጥርጣሬ ጉዞውን ይቀጥላል። ቡድኑ አሁን ቬነስ ደርሷል። ወደ ሆቴላቸውም ለማድረስ የጀልባ እርዳታ ያገኛሉ። ክፍልም ከያዙ በኋላ ሚስተር ሃሪንግተን ተማሪዎቹን በከተማዋ ላይ ለመዘዋወር ይወስዷቸዋል። ፒተርም ለኤምጂ በስጦታ የሚሰጣትን ሀብል ይገዛል። ወጣቱ በቬነስ ጎዳናዎች በሰላም እየተጓዘም ሳለ በውሃ ውስጥ እንግዳ እንቅስቃሴ ያያል። በድንገትም አንድ ግዙፍ ፍጡር ከሐይቁ ውስጥ ይወጣል። ፍጡሩንም ሲያዩ በአካባቢ ያሉ ሰዎች በሙሉ ወዲያውኑ ይሸሻሉ። ነገር ግን ብዙዎቹ በጊዜ ማምለጥ አልቻሉም። የውሃውን ፍጡር በሰዎቹ ወደ ተሞላው ድልድይ እየቀረበ መሆኑን ሲረዳ ፒተር እርምጃ ለመውሰድ ይወስናል። አካባቢውንም ለማስለቀቅ ይረዳል። ነገር ግን በመጨረሻ ጥቃት ይደርስበታል። በዚያውም ቅጽበት ሚስቴሪዮ የተባለ ሌላ ሱፐር ሂሮ ይታያል። ጥቃቱንም ለማስቆም ኃይሉን ይጠቀማል። እሱንም ሲያዩ ፒተር ከሱ ጋር ለመቀላቀልና ጠላቱን ለማስቆም እርዳታ ለመስጠት ይወስናል። ግቡ ያንን ፍጡር ከቦታው ማራቅ ነበር። ስለዚህ የከተማው ሕዝብ በሙሉ ከአደጋ ውጭ ይሆናል። በውጊያውም ወቅት ግዙፉ ፍጡር የቤተ ክርስቲያንን ግንብ ይጥለዋል። ፒተር ደግሞ ደግፎ ለመያዝ የድሩን ገመዱን ይጠቀማል። ነገር ግን ግንቡ በጣም ከባድ ስለነበር የውድቀቱን ፍጥነት መቀነስ ብቻ ነበር የቻለው። ይህ በእንዲህ እንዳለ ሚስቴሪዮ የውሃውን ፍጡር ይመተዋል። ፍጡሩንም ለማጥፋት ኃይሉን ይጠቀማል። ከዚያም ቀን ጀምሮ ሱፐር ሂሮ በከተማ ታዋቂ ይሆናል። ከመሄዱም በፊት ከአካባቢው ነዋሪዎች ጭብጨባ ተቀበለ። በዚያውኑ ምሽትም ወደ ሆቴል ሲመለስ ፒተር ከፊውሪ ጉብኝት ይደረግለታል። ኤጀንቱም ከሳምንቱ በፊት በሜክሲኮ የሚገኝ አንድ መንደር በአውሎ ንፋስ መደምሰሱን ይነግረዋል። ሰዎችም አውሎ ንፋሱ ፊት እንደነበረው ይናገራሉ። ከ3 ቀናትም በኋላ ተመሳሳይ ክስተት በሞሮኮ ተከሰተ። ስለዚህ ፊውሪ ከነዚህ አደጋዎች ጀርባ የሆነ የበላይ እውቀት እንዳለ ይጠረጥራል። በቬነስም ዙሪያ ሲሳፈሩ ለፒተር መነጽር ይሰጠዋል። በቅርቡ ህይወቱ ባለፈው በቶኒ ስታርክ እንደተተወለት ይገልጻል። በዚያም ምሽት ፊውሪ ወጣቱን ወደ ሚስጥራዊ ቦታ ይወስደዋል። በዛም ማሪያ ሂልና ከሰዓታት በፊት ጣሊያንን ያዳነው ቤክ ወይም ሚስቴሪዮ ይገናኛሉ። ሰውየው ምድርን ከምትመስል ሌላ ዓለም እንደመጣ ይናገራል። በቅርብ ቀናት ውስጥም ሲያጠቁ የነበሩት ኤሌመንታሎቹ በብላክ ሆል ውስጥ እንደተወለዱና በአራቱ ዋና ዋና ንጥረ ነገሮች ማለትም አየር፣ ውሃ፣ መሬትና እሳት እንደተፈጠሩ ያብራራል። እንደ ሚስቴሪዮም አባባል እነዚህ ፍጡራን ከዓመታት በፊት የእሱን ዓለም ሙሉ በሙሉ እንዳወደሙ ይነግራል። በእያንዳንዱ ውጊያም እየጠነከሩ መጡ። በቤክም ምክንያት ባለፈው ሳምንት ከነዚህ ፍጡራን 3ቱ ተደምስሰዋል። አንዱ ብቻ ግን ይቀራል። ሱፐር ሂሮም የእሳት ኤሌመንታሉ ከሁሉም በላይ የበለጠ ጠንካራ እንደሆነና ፕላኔቱን ለማጥፋት ምክንያት እንደሆነ ይነግራቸዋል። ሳተላይቶችም ይህ ፍጡር በፕሮግ ከተማ ውስጥ ከ48 ሰዓታት በፊት እንደታየ ይጠቁማሉ። የቡድኑም ተልዕኮ እሱን ማጥፋት ነበር። ይህንንም ለማድረግ ፊውሪ ፒተር እንዲረዳ ይጠይቋል። ነገር ግን ወጣቱ አብሯቸው ለመሄድ እምቢ በማለት ይልቁንስ ከጓደኞቹ ጋር ጉዞን ለመቀጠል ይወስናል።
ሆኖም በነገው ዕለት ክፍሉን በታቀደው መሰረት ወደ ፓሪስ ከማንቀሳቀስ ይልቅ ሚስተር ሃሪንግተን የጉዞ ኤጀንሲ መንገዱን ወደ ፕሮግም እንደቀየረው ይገልጽላቸዋል። እዚያም ተማሪዎቹ የሚቀጥሉትን 2 ቀናት ያሳልፋሉ። ወዲያውኑም ፒተር ለዚህ ለውጥ ኤጀንት ፊውሪ ተጠያቂ እንደሆነ ይረዳል። በጉዞ ወቅትም ወጣቱ ህይወቱ ካለፈው አስተማሪው ያገኘውን መነጽር ለመሞከር ይወስናል። በቶኒ ስታርክም የተፈጠረው የደህንነትና የጥበቃ ስርዓት የሆነው ኢደት ራሱን ያስተዋውቀዋል። በዚህም ጊዜ ኢደት በስታርክ ኢንዱስትሪ ውስጥ የተፈጠረውን አጠቃላይ የዓለም አቀፍ የደህንነት መዋቅር የመቆጣጠር ኃይል እንዳላት ታስረዳዋለች። የጥበቃ ሳተላይቶችንና የሁሉም ዋና ዋና የቴሌኮሙኒኬሽን መዋቅሮችን መዳረሻን ጨምሮ። በመንገድ ላይ ከጥቂት ሰዓታት በኋላ የተማሪዎቹ ቡድን የመጸዳጃ ቤት እረፍት ያደርጋሉ። ፒተርም ስፓይደርማን በአውሮፓ እንዳይታይ ለመከላከል ከፊውሪ ጋር ከምትሰራ ኤጀንት ጋር ይገናኛል። ሴትዮዋም ለፒተር አዲስ ልብስ ትሰጠዋለች። ወጣቱም ከባልደረቦቹ ጋር ወደ ባሱ ይመለሳል። በዚያኑ ምሽትም ከቀሪው ቡድን ጋር ይገናኛል። ኤሌመንታሉም እስኪመጣ ድረስ በካቴድራል ግንብ ላይ እንደሚቆይ ይናገራል። ከዚያም የእሳቱ ፍጡር ሲመጣ ፒተር ለሚስቴሪዮ ያሳውቀዋል። ሁለቱም ጠላትን ለማጥፋትም ይተባበራሉ። የፒተር ትልቁ ስጋት ጓደኞቹ በሱ ምክንያት አደጋ ላይ መውደቃቸው ነበር። ደግሞስ በሱ ምክንያት ባይሆን ኖሮ ከሚካሄደው ጥቃት በጣም ርቀው በፓሪስ ውስጥ ነበሩ። ወጣቱን ለማረጋጋት በሚደረግ ሙከራ ሚስቴሪዮ ፒተርን ማድረግ ያለበት ነገር ባልደረቦቹን ለጥቂት ሰዓታት በቤት ውስጥ እንዲቆዩ ማሳመን ብቻ እንደሆነ ይናገራል። በሂደትም እርዳታ ደግሞ ደህና እንደሚሆን ያረጋግጥለታል። ፒተርም ለኦፕራ ኮንሰርት የሚሆን ትኬቶች ያገኛል። በዚህም ቡድኑ በውጊያ ወቅት ደህንነቱ በተጠበቀ ቦታ ጥበቃ እንዲደረግላቸው ማድረግ ይችላል። ስፓይደርማንም ወደ ተልዕኮ ከመሄዱ በፊት ኤምጄ ከአጠገቧ እንዲቀመጥ ትጋብዟለች። ፒተርም ከሴቷ ጋር ጊዜ ለማሳለፍ ሲል ውጊያውን ለመተው ይፈተናል። ሆኖም እቅዱ በመገናኛ መሳሪያ በኩል በተስማሙበት ቦታ ወጣቱ እንደሚጠብቀው በመናገር ፊውሪ ያቋርጧል። ፒተር ከህንፃውም ሲያመልጥ ያየችው ኤምጄ ልትከተለው ትወስናለች። በጓደኛውም በቤቲም ትከተላለች። በሚቀጥሉት ጥቂት ሰዓታት ውስጥ የሚካሄደው ውጊያ የሚያውቀው ኔድ ደህንነታቸውን ለማረጋገጥ ብሎ ሴቶቹን ለመከተልም ይወስናል። አጋጣሚም ሆኖ በዚህ ቀን በከተማዋ ላይ ትልቅ በዓል እየተካሄደ ነበር። ጎዳናዎቹም በሰዎች ተጨናንቋል። በድንገትም የእሳቱ ኤሌመንታል ይታያል። ከተማዋንም ማደምሰስ ይጀምራል። ቤቲና ኔድም በፈረስ ዊል መጫወቻ ተጠምደዋል። ፍጡሩንም ሲያዩት ሚስቴሪዮና ስፓይደርማን ለማስቆም ይተባበራሉ። ነገር ግን ፍጡሩ ማንኛውንም አይነት ቁሳቁስ የመምጠጥ አቅም ስላለው ምንም አይነት ጥቃት በአንድ ምት እሱን ለማሸነፍ በቂ አልነበረው። ኤሌመንታሉም መሬት ላይ ስንጥቅ ይፈጥራል። ፌረስ ዊሉንም መውደቅ ይጀምራል። ወዲያውኑም ፒተር የክፍል ጓደኞቹን ለመርዳት ይሄዳል። ቤክ ደግሞ ጠላቱን ለማስቆም እቅድ እንዳለው ይናገራል። ከወጣቱን ከተሰናበተ በኋላ ሚስቴሪዮ ብዙ ኃይል ይሰበስባል። እሱንም ለማጥፋት ሲል ራሱን ለመሰዋት በመስማማት የኤሌመንታሉን አካል ይዋጋል። እንደ ዕድልም ሆኖ ቤክ ከፍንዳታው መትረፍ ይችላል። በመጨረሻም ፊውሪ በበርሊን የሚገኘው ዋና መስሪያ ቤት አባል እንዲሆን ይጋብዘዋል። በዚያው ምሽት ከተልዕኮ ታላቅ ስኬት በኋላ ቤክ ፒተርን መጠጥ ይጋብዘዋል። ሁለቱም ወጣቱ ከአስተማሪው ስላገኘው ቴክኖሎጂያዊ መነጽር ይነጋገራሉ። በማንኛውም ጊዜ ዓለምን የማዳን ኃላፊነት ሳይኖርበት እንደ መደበኛ ወጣት ሕይወቱን ለመቀጠል የቆረጠውን ፒተር ቴክኖሎጂውን በተሻለ ሁኔታ ይጠቀምበታል ብሎ ስለሚያምን የኢደትን ቁጥጥር ለቤክ መስጠት ይወስናል። ቀጣዩም ቶኒ ስታርክ የመሆን ጫና ከተገላገለ በኋላ ወጣቱ እፎይታ ይሰማዋል። ኤምጄንም ፍለጋ ለመሄድ ከቤክ ይሰናበታል። ከዚያም ወጣቱ ሲወጣ ቤክ በባር ውስጥ የተከለውን የሆሎግራፊክ ስርዓት ያጠፋል። ሙሉ እቅዱን ባሰበው መሰረት በመከወኑ ይደሰታል። እውነታውም ቤክና ለሱ የሚሰሩ ሳይንቲስት ቡድን የቀድሞ የቶኒ ስታርክ ሰራተኞች ናቸው። እነዚያም ሁሉ ሰው የሚያገናኛቸው አንድ ነገር ቢኖር አለቃቸውን መጥላታቸው ነበር። ሳይንቲስቶቹም ፊውሪን ለማሞኘት እውቀታቸውን አስተባብረዋል። የኤሌሜንታል ጥቃቶቹ በፕላኔቱ ላይ በዘፈቀደ ቦታዎች እየተከሰተ እንደሆነ ለማስመሰል፣ በእውነቱ ግን ሁሉም በቤክ የተቀናበሩ ነበር። ሰውየው ከተፈጥሮ በላይ ኃይል እንዳለው በማስመሰል ሁሉንም ማሞኘት ችሏል። በእውነት ግን ያለው ድሮኖችና የፕሮጀክተር ምስሎች የሚያመርቱ ከፍተኛ ቴክኖሎጂ ያላቸው መሳሪያዎች ብቻ ናቸው። ይህም በአይን ማታለል ብቻ ቢሊዮኖችን ማታለል ችሏል። ፒተርም ወደ ሆቴሉ ተመልሶ ኔድን ሲያገኘው የትምህርት ቤት ጉዞ መጠናቀቁን ይረዳል። ተማሪዎቹም ከደረሱባቸው 2 ተከታታይ ጥቃቶች በኋላ ወላጆቻቸው ሚስተር ሃሪንግተንን አናግረው ታዳጊዎቹን ወደ አሜሪካ እንዲመልሳቸው ጠይቀውታል። ይህም በአውሮፓ ውስጥ ኤምጄን ለማግኘት የመጨረሻ ዕድሉ እንደሆነ የሚያውቀው ፒተር አብረው እንዲወጡ ለመጠየቅ ይወስናል። እየተራመዱም ሳለ እንደ ስፓይደርማን ማንነቱን እንዳወቀች ትነግረዋለች። ኤምጄም ለተወሰነ ጊዜ ፒተርን ስትከታተለው ነበር። በዚያች ምሽት ከእሳቱ ኤሌመንታል ጋር ሲዋጋ እንዳየችው ትገልጻለች። በዚያም ቅጽበት ወጣቷ ሴት በውጊያው ቦታ ያገኘችውን መሳሪያ ታሳየዋለች። በድንገትም የምስል ፕሮጀክተር ይሰራል። ማሽኑን ከመረመረ በኋላ
ፒተር ወዲያውኑ ኤሌመንታሎቹ ሐሰተኛ እንደሆኑ ይደመድማል። ሚስቴሪዮም ለዚህ ሁሉ ውድመት በእርግጥ ተጠያቂ እንደነበር ይረዳል። የቶኒ ስታርክንም መነጽር ለሱ በማስተላለፉ የሰራውን ስህተት ሲረዳ ፒተር እርሱ በእርግጥ ስፓይደርማን መሆኑን ለሱ ይነግራታል። ከኤምጄ ጋርም ወደ ሆቴሉ ይመለሳሉ። ይህም በእንዲህ እንዳለ ቤክ በዋና መስሪያ ቤቱ ቀጣዩን የድሮን ጥቃት ድራማውን እያሰለጠነ ነው። በዚህን ጊዜ ቤክ በልብሱ ላይ የሆነ ችግር እንዳለ ይረዳል። አንዱም ሳይንቲስት ከድሮኖቹ አንዱ ፕሮጀክተር በውጊያ ወቅት እንደጠፋ ይገልጽለታል። ፕሮጀክተሩም በኤምጄ መገኘቱን ያውቃል። ፒተር ፓርከርም አሁን መሸወዱን ያውቃል። ቤክም ደግሞ ሚስጥሩ እንዳይታወቅ እሱም ማጥፋት እንዳለበት ይደመድማል። ፒተር ቤክን ስልኩን ጠልፎታል ብሎ ስለሚጠረጥር እውነቱን ለፊውሪ ለመናገር ወደ ጀርመን ለመሄድ ያስባል። ወጣቱም የሱፐር ሂሮ ልብሱን እየለበሰ ሳለ ኔድ ክፍል ውስጥ ይገባል። ኤምጄንም ለማስወጣት ቢሞክር ሴቷ ግን ስፓይደርማን መሆኑን እንዳወቀች ትነግሯለች። ሚስቴሪዮን በምስል ፕሮጀክተሮቹ አማካኝነት ኤሌመንታሎቹን የፈጠረ ሐሰተኛ እንደሆነ ለጓደኛው ይነግሯል። ኔድም የፒተር አክስትን ሜይን ደውሎ ፕሮፌሰር ሃሪንግተን አናግራ ወጣቱ በበርሊን ወይም በጀርመን ቤተሰቡን እንደሚያገኝ እንዲነግራቸው እንዲጠይቃት ይነግረዋል። በሚቀጥለውም ጠዋት ፒተር በመጨረሻ ጀርመን ይደርሳል። ወደ ቢሮውን በሚወስደው ፊሪ ይገኛል። እዚያም ሲደርስ ወጣቱ በሌሊቱ ያወቀውን ሁሉ በዝርዝር ያብራሩለታል። ወዲያውኑ በወጥመድ ውስጥ መውደቁን ይረዳል። ፒተር የተወሰደበት ቦታ በቤክ የተፈጠረ ፕሮጀክተር ምስል ብቻ ነበር። ቤክ በወጣቱ በመከዳቱም እንደተከፋ ይናገራል። ምክንያቱም ስፓይደርማን እንደ ጓደኛው አድርጎ ስላሰበው። የሚስቴሪዮ ምስሎችም ሲቀርቡ ሲያይ ፒተር ሊያጠቃቸው ይሞክራል። ነገር ግን ቤክ ተቃዋሚውን ማደናገር ይችላል። ስፓይደርማንም ከህንፃው እንዲወድቅ ያደርገዋል። እንደገናም የፒተርን በጣም አስከፊ ፍርሃቶችና ህመሞች በመጠቀም በሚያሳድደው የሚስቴሪዮ ጥቃቶች ኢላማ ይሆናል። እውነተኛውና በምስል ፕሮጀክተሩ የተፈጠረው መለየት ባለመቻሉ ስፓይደርማን ራሱን መከላከል አይችልም። ከወጥመዱም በህይወት ለማምለጥ ሊያደርገው የሚችለው በአቅጣጫው የሚመጣው ማንኛውንም ጥቃት መሸሽ ብቻ ነበር። ቅዠቱም የሚያበቃው ፊውሪ ከቡድኑ ጋር መጥቶ ቤክን ሲተኩስበት ብቻ ነበር። ፊውሪም ወደ ወጣቱ ቀርቦ ስለ ሚስቴሪዮ እውነቱን ሌላ ማን እንደሚያውቅ ይጠይቋል። ፒተርም ኤምጄ እና ኔድ ብሎ ይነግረዋል። ነገር ግን መልሱን ካገኘ በኋላ ቤክ ራሱን ይገልጣል። ፒተርም እንደገና መሸወዱንም ይረዳል። በእሱ ምክንያትም ጓደኞቹ ኢላማ ሆኑ። አሁን የሚያስፈልገውን መረጃ ሁሉ ስላገኘ ሰውየው ስፓይደርማን ለመጨረስ ወስኖ ፒተርም ባቡር እንዲገጨው ያደርጋል። እሱ ያላወቀው ነገር ቢኖር ግን በህይወት መትረፉና ባቡሩ ላይ እንደወጣ ወዲያውኑ ራሱን መሳቱን ነበር። ሲነቃም ፒተር ራሱን ሆላንድ የፖሊስ ማቆያ ውስጥ ያገኛል። በፍርሃትም ተነስቶ ከሴሉ ለመውጣት ቁልፉን ይሰብራል። ከጥቂት ደቂቃዎችም በኋላ ከአካባቢው ነዋሪዎች ጋር ይገናኛል። የወጣቱንም ቦታ አግኝቶ ለመውሰድ ጄት ወደሚልከው ወደ ሃፒ ለመደወል ስልክ ይበደራል። ከደረሰበት ነገር ሁሉ በኋላ ጓደኛውን በማየቱ እፎይታ ይሰማዋል። ፒተር ስህተቱን የሚያርምበትን መንገድ ለማሰብም ይሞክራል። ነገር ግን በሱ ምክንያት ጓደኞቹ አደጋ ላይ መሆናቸውን ሲረዳ ይጨነቃል። ወጣቱ ሙሉ በሙሉ መናወጡንም የተረዳው ሃፒ ሊያረጋጋው ይሞክራል። ፒተር ነገሮቹንም እንዲያስተካክል እንደሚረዳው ይነግረዋል። ከክፍል ጓደኞቹም የአንዱን የሶሻል ሚዲያ ካረጋገጠ በኋላ ፒተር በለንደን መሆናቸውን ያውቃል። ጀቱን ባለው ቴክኖሎጂ መሳሪያዎች አዲስ የስፓይደርማን ልብስ እየገጣጠመ ወደዚያ እንዲወስደው ሃፒን ይጠይቋል። ይህም በእንዲህ እንዳለ ማሪያ ሂል ከለንደን የሚመጣ ትልቅ የኤሌክትሮማግኔቲክ ምት ማግኘቷን ትናገራለች። ፊውሪም ያንን ምልክት ምን ሊያወጣ እንደሚችል ለመመርመር ሚስቴሪዮን ይጠይቀዋል። አሁን ፒተር የሰጠውን ቴክኖሎጂ ስለሚቆጣጠር ቤክ ያልተገደበ የድሮን አቅርቦት አለው። አብዛኛውንም የከተማዋን ክፍል የሚሸፍን ጭፍን ማዕበል ለመፍጠር በርካታ ቁጥር ያላቸውን ድሮኖች ይጠቀማል። የቤክም እቅድ በሁከቱ ወቅት የፒተርን ጓደኞች ማስወገድ ያካትታል። ነገር ግን ሚስተር ሃሪንግተን ተሽከርካሪው በመብረቅ ከመመታቱ በፊት ተማሪዎቹን ከባሱ ላይ እንዲወርዱ ይነግራቸዋል። አብዛኛውም የከተማዋ ክፍል ሲጠፋ በድልድዩ ላይ የጎም ፍጡር ይታያል። የሚስቴሪዮም ሆሎግራም ደግሞ እሱን ለመጋፈጥ ይቀርባል። ፍጡሩ ምስል ብቻ መሆኑን የሚያውቀውን ፒተር በሃፒ ጀት ላይ ተሳፍሮ በፍጡሩ ላይ ይበራል። በመገናኛ መሳሪያ በኩልም ከቤክ ጋር ሲነጋገር ፊውሪ መሸወዱን ይረዳል። ሆኖም ፒተር ወደ ፍጡሩ ሲቃረብ ሲያይ ኤጀንቱ ወጣቱን እሱ ማሸነፍ ይችላል ብሎ ስለሚያምን ይበልጥ በራስ መተማመን ይሰጠዋል። በፍጡሩ አካል ውስጥም ሲወርድ ስፓይደርማን የፍጡሩን ምስል የሚፈጥሩትን ድሮኖች ያገኛቸዋል። እነዚያም ማሽኖች በድሩ ካያያዘ በኋላ ፒተር ፕሮጀክተሮቹን በኤሌክትሪክ ያወድማቸዋል። ምስሉን መበታተን ይጀምራል። ነገር ግን ከአንዱ ድሮን በጥይት ይመታል። ቤክ ደግሞ ቴክኖሎጂውን ስፓይደርማን እንዲያስወግድ ድሮኖቹን ሁሉ እንድትልክ ያዛል። በዚህም ቅጽበት ሃፒ ጀቱን ከተማዋ መሃል ያሳርፋል። ኔድ እና ኤምጄን ፍለጋም ይነሳል። ምክንያቱም ከሚስቴሪዮ ሊያርቃቸው ይፈልጋል። ነገር ግን ሲያገኛቸው ጀቱ በፍንዳታ ሲወድም ያያል። እቅዱን ለመቀየር ይገደዳል። ስፓይደርማንም እንዲያስወግዱ የድሮኖች ጦር ከላከ በኋላ ቤክ ከሃፒ ጋር ያሉትን ታዳጊዎች ይከተላል። ቤተ መዘክር እስኪደርሱ ድረስም ያሳድዳቸዋል።
በድሮን ውስጥም ባለው ካሜራ አማካኝነት ሰውየው የእነሱን እያንዳንዱን እንቅስቃሴ መከታተል ይችላል። ቡድኑ ደግሞ ትኩረቱን የሚስብ እቅድ ያስፈልጋቸዋል። በዚህም ቅጽበት ቤቲ የማሽኑን ትኩረት ለመሳብ ጦር ትወረውራለች። ከዚያም ኤምጄ በመሳሪያ ታጠቀዋለች። ድሮኑ በየቦታው ሲተኩስ ቡድኑ ወደ ካዝናው ይሮጣል። ግድግዳዎቹ በጣም ወፍራም ስለሆኑ ከማንኛውም ጥቃት ሊጠብቃቸው ስለሚችል እዚያም ይደበቃሉ። በሚገርምም ሁኔታ ፒተር የቆጠራቸውን ድሮኖች ኢላማ ቢሆንም አንድም ጥይት ሳያርፍበት ሁሉንም ጥቃቶች ማምለጥ ይችላል። ሆኖም ግን ድልድዩ ላይ ሲደርስ ፒተር እሱና በአቅራቢያ ያሉትን ተሽከርካሪዎች በሙሉ ወደ ሐይቅ በሚገፋ የድምፅ ፍንዳታዎች ይደነግጣል። ከውሃውም ከወጣ በኋላ ፒተር ከጥይት ራሱን ለመከላከል ጋሻ ይፈልጋል። ድሮኖቹንም ለማጥፋት ደግሞ ቦምብ ይጥላል። ዋናው ግቡም ቤክን መያዝ ነበር። ሆኖም በስፓይደርማን ሲገኝ ቤክ ኢደት እንድታጠቀው ያዛል። ፒተር ደግሞ መነጽሩን ለመመለስ ከሱ ጋር መታገል እንዳለበት ይረዳል። አሁንም እንደገና ወጣቱ በሚስቴሪዮ በተፈጠረው ምስል ውስጥ ይዘጋል። በድሮኖቹ የተሰራውንም ኮሪደር ሳይመታ ለማለፍ በስፓይደር ሴንሱ እርዳታ ይተማመናል። በምስሎቹ የተፈጠረውን ትዕይንት ማቋረጥ ይችላል። ቤክ ደግሞ በአንዱ መሳሪያዎቹ በስህተት ይመታል። በመጨረሻም ቅጽበት ሰውየው ላደረሰው ክፉ ነገር በሙሉ ይጸጸታል። መነጽሩንም ለፒተር ይሰጠዋል። ሆኖም ግን ድጋሜ ይሄ ትዕይንት ብቻ ነበር፣ ምክንያቱም እውነተኛ ማንነቱ በቀላሉ እጅ አይሰጥም። ቆስሎም ስለነበር ጨዋታውን ወደ እሱ የመለወጥ የመጨረሻ ሙከራው ነበር። ነገር ግን ፒተር ኢደትን ሲመልስ ሚስቴሪዮ ምንም እድል እንደሌለው ይረዳል። መነጽሩንም ካደረገ በኋላ ፒተር ድሮኖቹን በሙሉ ወደ ህዋ ይመልሳቸዋል። ቤክም በጥይቱ ምክንያት ይሞታል። ድሮኖቹንም መጥፋታቸውን ሲረዳ ሃፒ የካዝናውን በር ይከፍታል። ኤምጄም ደግሞ ስፓይደርማንን በጎዳናዎች ፍለጋ ትሮጣለች። ካገኘችውም በኋላ ታቅፈዋለች። ፒተርም ባልደረቦቹ በሙሉ በህይወት መኖራቸውን ሲያይ እፎይታ ይሰማዋል። ውድ ተመልካቾች ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ አትርሱ። በተጨማሪም አስገራሚ ታሪኮችን ለማየት እነዚህን ቪዲዮ ይጫኑ። እስከ ቀጣዩ ቪዲዮ እስከምንገናኝ ቸር ሰንብቱ።